ሰላምና ዳጣ በቅርብ ነው ወዳጅ ጀመሩት። በዛ ላይ ደግሞ ዳጣ በጣም ጥሩ ልጅ ናት። ምናልባት በጣም ጥሩ ልጅ ስለሆነችና ስለምታግዛት ይሆናል የምትወዳት። እሺ ማዬ፣ ግን በቃ አንድ ነገሮች አልጠቅሽ። ኤቢ ምንድን ነው? እንዳትቆጪኝ ግን እና ለዲኤንኤ ማስመርመሪያ ብር ልትሰጪኝ ይፈልጋሉ። እባክሽ አንቺ ልጅ እባክሽ እዚህ ቤት ውስጥ መቅሰፍት እንዳታወርጭብኝ እንዴ። ስሚልሽ ያገባሽ ይፈራሻል፣ የወለደሽ ምን ያደርግሻል የሚለው ተረት የሚሰራው ላንቺ። ምን አለበት አስሩን ነገር ባታስቢ። በቃሽ አቁሚ። ምን ይገትርሻል? ምን ሆነሽ ነው? ምን ፈልገሽ ነው? የኔ ቆንጆ ሰላም እንደምን አላችሁ? የዳጣ ድራማ ቤተሰቦች፣ ተከታታዮች፣ አድማጮች፣ ተመልካቾች በያላችሁበት ሰላማችሁ ይብዛ እያልን እንግዲህ በዳጣ ድራማ ዛሬ በአዲስ መልክ መጥተናል ማለት ነው። እንግዲህ በባለፈው ክፍል እንደተመለከትነው ሰላምዬ ያው የተለመደውን ጥያቄ ሁሉም ሰው አፋጦ ሲጠይቃት ነበር ማለት ያው የልጅ አባት ማን ነው የሚለውን ማለት ነው። እንግዲህ የልጁ አባት ማን እንደሆነ ከጎረቤት እየታማን ስለሆነ መናገር አለባት ተብሎ እንግዲህ አፋጠው ይዘዋት ነበር ማለት ነው። እንግዲህ እሱን ነገር መናገር በምን ወይ ታመልጦ ይሆን ወይስ ምንድን ነው ምናምን ብለን ነበር ያቆሙ ማለት ምን ይፈጠራል ብለን ነበር ያቆሙ ማለት ነው። እንግዲህ ያው እሱም አለፈ ደረሰ። ብቻ ሰላምዬ መንገድ አታጣም ነው። በጣም ጨንቋት ነበረ። እነሱም ለመናገር በጣም ግራ ገብቷቸው ነበረ። እንደውም እንትና እትዬ እንደውም ለናታን የነገራት የሆነ ተረት ነበርና አንድ ሰው ነበረ ገበያ ሲሄድ አህያ ገበያ ይሄዳሉ ብለዋሉት እና ብዙ በተደጋጋሚ እንደዛ ሲጠይቁት እኔ አህያ ነኝ እንዴ ብሎ ራሱን ከአህያ ተራ አደረገ ምናምን የሚለውን ተረት ተርታ እንትን አለች ማለት ነው። ነገረቻት እና የምትለው ነገር ግልጽ እንዳልሆነላት መለሰችላት። እንደዚህ ያለችሽ ለመናገር ፈርታ ነው እንጂ ጎረቤት እንደዚህ እያለን ስለሆነ እንደሞ ከሁለት ከሶስት ሰው ሰማን። ስለዚህ ያለውን ነገር ተናገሪ እንደተረገዘ ምናምን ሲሏት በቃ ተጨነቀች። እንግዲህ መጨነማ ማለት ማስጨነቅ አልፈለገችም። እትዬ ማለት ሰው እኮ ሲመጣ የመጀመሪያ ስትወልጂ ሲጠይቀን እኛ በ11ኛው ሰዓት ይሄን ጥያቄ ያቀረብንልሽ ሰው ሲመጡ ሲጠይቁን አባቱ ማን ነው የሚሉን ምናምን ብላ ነገረቻት እና እሷም የመውለጃዋ ቀን ጊዜ እንደወለደች ማለት ለሞትም ሊሆን ይችላል ሰው የዛኔ እነግራችኋለሁ ምናምን አለች ማለት ነው። የመውለጃዋ ቀን ጊዜ እንደምትናገር ቃል ገብታላችኋለች። ግን አባትዬው በጣም ተናዶ ነበር ማለት ነው። በጣም ተናዶ ተንሳይቶ ነው የወጣው። እሷ ግን ያው እረዳሻለሁ ችግር የለውም ስትባል እሺ አለች ማለት ነው። እና እንግዲህ ያው በዛሬው ዕለት ያም አልፎ ቤቢ ሻወሯ ተከብሮላታል ማለት ነው። ቤቢ ሻወር ሲከበርላት እንግዲህ በጣም በደማቅ ሁኔታ ነው ያከበረችላት። ያው ልጆቹም እንደዛው ከአቢጌል ውጪ ማለት ነው። አቢጌል በተንኮል ነው፣ ሁሉ ቀን ተንኮል ነው። ቤቱን ዲኮር ምናምን ሲሰሩ እኔ ለሰላም ዛሬ ጥያቄ አለኝ ብላ ምንድነው አንቺ ሁሉ ጊዜ አጋጣሚዎችን እየተጠቀምሽ ጥያቄ ነው የምትጠይቅ ብላታል። ማነው እንደና እኮ ጭንቅላቷ ስማርት ነው። ማነው ሰው አቢጌል ግን ደግሞ ምን ወገሉ ምን ለደህና ነገር አትጠቀምበት ማለት ሁሉንም ነገር አሁን ቤት ውስጥ የተፈጠረውን በሙሉ ታውቃለች። ግን ደግሞ ማን ያዳምጣት? ማን ይስማት? አንድ ሰው የምታገኝ ግን እስካሁን ቤቱ ጋይቶ ነበረ እና ያው ይሄን ያክል በአባቷም ላይ ሁሌ አባቷን ትጠረጥራለች ምናምን ብላ ታስጠላለች። ያው የልጅሽ አባት ማን ነው የሚለው ጥያቄ ካልጠየቅኩ ነበር መሀል ላይ ራሱ እነሱ እንደምንም ብላ ወደ መጨረሻው አድርሳታለች ማለት ነው። እንግዲህ እትዬ በደማቅ ሁኔታ አክብረውላታል። ቅቤውን ቀብተው ቤቢ ሻወር የኛ ባህል እንዳልሆነ ማለት የጥሩ ፈትሽ ማሽ ነው የሚባለው ባህሏ። የጥሩ ግን ምንድን ነው አለችው። ፈይዋ ብቻ
ትተው ነው የምር ደስ እንደምትል ፍቅር የሆነች ልጅ እግዚአብሔር። እኔም አሜን የተረፈው ኬክ የኔ ነው አሜን። እና ቂቤዋን ቀብታ ገንቦዋን አገብታ እንግዲህ በስነ ስርዓት አክብራለታለች ማለት ነው። በዛ መካከል እንግዲህ እንትኑ ለምን ፎቶሽን ራቁት አትነሳም ምናምን ብላ አሴት አንስታ ነበር መጀመሪያ። ያው ነው የፈረደበት ነው። እኔ ግን ሳረግ እንደዚህ ሁኜ አርግዤ ፎቶ እነሳለሁ ምናምን ስትል ለምንድን እንደዛ የምታረጊው? ይሄ ማለት እኮ ባልጌ ያለው ምናምን እና አትፈቅድልኝ ምናምን ማለት ያው እሷ ባሏ እንደሆነ ነው ማጅ የምታረገው እና ባልሽ ፈቀደልሽ እንጂ እኔ ምን ቤት ነው ያገባኝ ብሎ አሳፈራት ማለት ነው። እንግዲህ በዚህ አጋጣሚ እንደዛ እያለ ቡናውም ተጠጣ፣ ኬኩም መጣ፣ ተቆረሰ፣ ገንቦም ተበላ፣ ሰላምዬም ተመረቀች ምናምን እያላለቀ ብቻ ሀሪፍ ነበረ ማለት በቃ በስተመጨረሻም ለአባቷ ደውላ እንደዚህ ብዬ ካልጠየኳት ምናምን አለች። አሁን እንግዲህ ጠይቂያት ተብላ ጠይቃታለች ማለት ነው። አውቀዋለሁ ይናገራለሁ አለች። ተናገረ ስላል ነበረ ያው አንቺ ሚስጥር ብታውቂ ዝም እንደማትታይ እናውቃለን ምናምን አለች። በስተመጨረሻ እንግዲህ አያትዬን አስቁማ ሰላምና ዳጣ የሆነ ነገር አላቸው እናትና ልጅ ነው የሚመስሉት አለቻት እና ያው ትነቃለች። ምግብ ራሱ ለእነሱ ደብቃ ነው የምትሰጠው፣ ለእሷ ደብቃ ነው የምትሰጣት። የሆነ ነገርም አላቸው ምናምን እያለች ነገረች ነው። በቃ አንቺ ልጅ አበርሽ ማለት ነው፣ ለየልሽ ማለት ነው ምናምን ስትላት እኔ አላበርኩም ትምህርት ቤት ላይ የምለው ሁሉ ይሆናል፣ እናንተ ብቻ ናችሁ እዚህ ማታምኝ ምናምን አለቻት። እና እንግዲህ ለዲኤንኤ ማስመርመሪያ ብር ትሰጭኛለሽ ብላ ግግም ብላባታለች ማለት ነው። አሁን ማለት ዲኤንኤ ሲያስመረምራችሁ ከተመረመሩማ ጉድ ነው፣ አለቀ። ይፈጣሪ ያለ ከባድ ነው። ብቻ የዚህ ቤት መጨረሻ ላይ እያሳዝነኝ። ሌላኛው ደግሞ እንግዲህ ውሃም ደግሞ ባልና ሚስት መስሎ ቁጭ ብለዋል። ናታን ልትናገር ስለ ናታን ዳጣ ልትናገር መታ ያው እየተቆጣች ኤቢን እየተቆጣች ስታገኛት ፈርታ ነው ስትጸጣለች። ልትናገር ይሆን? ቀጣይ እናያለን።